ልጁ ጋር ምንድነው ያንቺና ያልጁ ግንኙነት? ኧረ እኔ አንተ እንደው የረባ እንኳን ትንነት የለውም። የረባ እንኳን ጅንጃኔ እንኳን የሌለው ነገር ነው። እኔና ልጁ እንኳን ከተዋወቅን 10 ቀን ነው የሚሆነን ነው ላይ። እሺ በ10 ቀን ታዲያ እኔ የተዋወቅንበትን ቀኑን ራሱን አትወል ቲክቶክ ላይ ወላሂ ያሳያሉ። ቲክቶክ አልጠፋም። አሁን ድረስ ቲክቶክ ላይ አለ። እስተቀኑ አንድ ሰው በ10 ቀን ውስጥ ብቻ ተዋውቆ ሰው እንዲነብስ አጥፍቶ እንዴት ተቀበኝ ሎኬሽን ላኪልኝ ብሎ ሊደውል ይችላል? እንዴትስ ያምናል? 10 ቀን ብቻ እንዴት በ10 ቀን ውስጥ ይሄን ያክል ጥግ እንዴት ሊሄድ ይቻላል? ከባድ ስራ ሰርቶ ማለት ነው። እኔ የተዋወቅንበትን እስተቀኑ አስቀምጥልሃለሁ እዚህ ላይ አልኩህ እኮ ቲክቶክ ላይ ገብቼ አሳይሃለሁኝ። ስክሪንሾት አድርጌ እልክልሃለሁ። ከውስጥም ከፈለክ እዚህ ማንጠሽ ለጥፊ ካልከኝ እለጥፈዋለሁ። ምንም ችግር የለብኝም። በምንድን ነው የተዋወቃችሁት አንቺ እና እሱ? በቲክቶክ ነው? በቲክቶክ ነው። እሺ በቲክቶክ እኔ እና እሱ በፍቅር እንኳን እኮ በስነ ስርዓት አላወራንም። እየነገርኩህ አይደል እንዴ እኮ በስነ ስርዓት ካላወራችሁ ይኸውልሽ ፎዚ ተረጋጊና። አንቺ እኮ አልገደልሽም። አይቀስ በይ። አንቺ እኮ አልገደልሽም። የገደለው ልጁን ያጠፋው ይሄ ልጅ ነው አይደለም? ያስገደለችውም ደግሞ ሌላ ናት አይደለ? ግን አንቺ በ8 ቀን በ10 ቀን ውስጥ ብቻ ተዋውቃችሁት በቅጡ ካላወራችሁት እንዴት ሎኬሽን ላኪልኝ እና ተቀበይ ልምጣ ብሎ አንቺ ጋር እንዴት ሊደውል ይችላል? እኔ ነገር ለእኔ ሊዋጥልኝ አይችልም። ለምን በ10 ቀን እኔ ማንንም አላምንም። እኔ 10 ቀን ቀርቶ 1 ዓመት በቲክቶክ እኔ ባወራት ያችን ሴት በምን አውቂያት እንዴት ሰው ገድዬ እኔ ወደዛች ቤት ልሄድ? ልጁ ተደናግጧል። እኔ አባት እኔ አሁን እኮ አልኳቸው ራሴ እነዛ እንደዋታ ከፈለገች እኔ የተዋወንበትን እዚህ ላይ አምጥቼ ስክሪንሾት አድርጌ ልለጥፍላችሁ። ጠብቁኝ። ቲክቶክ ላይ ስክሪንሾት አድርጌ ቴክስቱ ማለት ነው። ይህን ከፈለጋችሁ ይህኛው ሰው የደወለበትና ሰዓቱን እንኳን እንዳላቀርብ ትላንትና አጥፍቼ ቦልኬዋለሁኝ። አሁንም ቶሎ በሜሴንጀር ገልብጬ ላሳያችሁ የምላችሁ ይህን ነገር እንዲታው ነው። ለሌላ ነገር የሚደበቅ ኑሮ አይደለም። እና ስልኬንም ቼክ እንዲደረግልኝ ስለምፈልግ ነው አልኳችሁ። የሚሉ ከሆነ እኔ ነፍስ አላጠፋሁም፣ እኔ አላስገደልኩም፣ እኔ ከምንም ነገር የለው ነፃ ነኝ፣ አይመለከተኝም። እኔ እኮ እዚህ ግን ግልጽ ማድረግ ስላለብኝ ለማብራራት ስላለብኝ ነው እኔ አሁን እዚህ ላይ መጥቼ ቁም የምናገረው። እና እዚህ በላይ እኔ ማውራት አልችልም። አህለን ወሰህለን። እኔ በውስጥ ማሳየት የምፈልጉት ሰው ካለ እንተወለ ስልኬን ገልብጬ ከንረሳያቸው የተዋወቅንበትን ቴክስት ካፈለጋችሁ እዚህ ላይ አንቀስጨረጥ በላይ ማውራት አልችልም። አዳምጪ፣ ችግር የለውም። ብሎክ አድርጌዋለሁ ስላልሽ አንቺ ብሎክ ያደረግሽውን ብሎኩን ፍቺው እና ከዛ በኋላ ስክሪንሹት አድርገሽ የተጻጻፈችበትን መቼም በቲክቶክ እኔ አንዲት ሴት ልተዋወቅ ስፈልግ ሀይ ነው አይደለም ምላት ገብቼ የዛን ቀኑም ሁሉም ነገር ይቀመጣል። ስለዚህ ከመጀመሪያው እንትን ያልሽውን እሺ አምጭና እዚህ ጋር ስክሪንሹት አድርገሽ አስቀምጠሽ ያሳይልኝ። ብሎኩን ፍቺው ብሎኩን ፈትቼ ማለት ነበር። ከሮበታ ጀምሮ እዛው ላይ ብላይ ስታወራ ጀምሮ ሪከርድ እያልኳት ስለነበር በውስጥ ገብቻ አዋራኋት። በኢሞ ቁጥሬ ላኩላት፣ በኢሞ መጣች። ከዛ ጀምሮ እያወራኋት ያለሁት ሜሴንጀር ላይ እያወራችሁትን አንቺም ሀይ በይው እሱም ሀይ ይበልሽ። ሰዓቱን ቀኑን 10 ቀናችን ነው ብለሽ አልሽ አይደል እንዴ? ከ10 ቀን የሚሆን የወር የሚሆን አያገባንም። በቃ ያን የራስሽ ፐርሰናል ላይፍሽ ነው። ግን ከተጀናጀናችሁበት ቀን ጀምሮ ሀይ እያለብሽን እና 4 ሰዓት የሚደውልሽ 3 ሰዓት የሚደውልሽ ደውሎልሽ ሎኬሽን ላኪልኝ ብሎ አለኝ ምናምን ስትል ሁሉ ሪከርዱ አለኝ። ሪከርድ አድርጌ ስለነበር በሰዓቱ በራሷ ቤት ላይ ገብታ እስከ ደወለልሽ ሰዓት ድረስ ያለውን እስከ ሪከርድ አድርገሽ ላኪልኝ። ግብ እስካሁን አላከችልኝም። ለምን? በቃ ይሄ ብቻ ነው ጥያቄ። አሁን ቶሎ በቃ የቦለኩበትንም ስክሪንሾት አድርጌ ላክላችሁ። በቲክቶክ ያለውንም ስክሪንሾት አድርጌ ፎዚ አንዴ አንቺም መታችን ነሽ፣ የሞተውም ወንድማችን ነው፣ ገዳም ቢሆን ወንድማችን ነው። ፈተናው እኛ እየጠየቅን ያለ ነው። የተለየ ጫና አናደርግብሽም፣ በሌላ እንዲያታዩ። ግን ሰይድ ሪከርዱን ላኪልኝ ሲልሽ ለምንድን ነው ያላክሽልኝ? አንቺ ከደሙ ንጹህ ከሆንሽ የዋራሽበትን ለምን ከለከለ? ሪከርድ እኮ አሁን እኮ የወራችሁበትን ላኩልኝ የተባልኩት እኮ አሁን እኔ ሰይድ የሚወራ ነው ሪከርድ ያለኩ።
አዳምጪ። ትላንት ወዲያ ይሄ ሁሉ ህዝብ ሲሸበር ማንም ሰው እዚህ ላይ እንድትናገሩኝ አልፈልግም። አንተ በስንቱ ስርዓት ያዝ። እኔ ሰርጋ በውስጥ ሩብ ለተጀመረ ሰርጋ እያወራሁ ነው በውስጥ ይኸው አዳምጪ። በስንቱ የሚሆን ማንም ደስ ላይ የገባው የሚጠይቅሽን በስርዓት አስረጅልን። ሁላችሁም እኔና ያወራን ነበር በውስጥ ከሩብ ለተጀመረ ሰርጋ ይኸውልሽ ፎዚ እኔ ልጨቃጨቅ አይደለም። የኔ ጥያቄ ትላንት ወዳ ሰው ሲሸበር ልቡ ተሰብሮ አዘን ላይ ሲሆን ለምን ይሄን ነገር ይሄን አጀንዳ ለምን አላስቆምሽም? ጠይቅ። ለምን አላወጣሽም በሰዓቱ? እኔ ብዬ ነው የማወጣው። እያወራሁ ነው እሱ ጋር ሰይድ ጋር። እናንተ ምንድን ነው ይጋላችሁ? ታዲያ በውስጥ ካወራችሁ ለምን በውስጥ አልጨረሳችሁም? ላኪልኝ አለሽ መረጃ ለምን አላክሽለት እኮ? አሁን ላኪልኝ ሲለኝ እኔ ትናንትና ኤፍቢን አጥፍቼ እንትን ብያለሁ። ሜሴንጀሬንም አጥፍቼ ገና አሁን ወላሂ ወርጄ እንትን ብዬ እዚህ ገብቼ ወርጄ ነው ከእንትን ያልኩት። ወለና እኔ ላሳያችሁ። እሺ ልጁ ጋር ምንድን ነው ያንቺና የልጁ ግንኙነት? ኧረ እኔ እንትን እንደው ሟቹ ጊራና ነው፣ ገዳው ደግሞ ዶሮ ግብር ነው። ከወልዳያ ወደ ዶሮ ግብር ሀረና ከንትን። ልጅቱስ ልጅቱ የሀራ ልጅ ናት። የሀራ ልጅ እሷ ከሰርጉ ነበረች? አዎ ከሰርጉ ነበረች። ስልኳን መጀመሪያ የታሰረው ወይም አሁን ገዳይ የተባለው ልጅ ፍሬንድ ነበረች ወይም ነው እያወራችሁ ኖራ ነው? ሁለቱንም ታወራለች ልጅቱ። እዛ ገዳይ ከተባለው ልጅ ጋር ግን አልወረደችም። አብራናት። ስልኳንም ቀምቷታል። አሁን ላይ አብራናት። ከወጣ በኋላ በምን ወዳ ይሁን ተገዳ ይሁን አላውቅም፣ እሱ ጋር ናት አሁን ያለችው። ሁለቱንም ታወራለች ልጅቷ። አንድ ደቂቃ ከስር ያላችሁ ይኸውላችሁ፣ ይህ በዘፈቀደ የምትናገረው ሀሳብ አይደለም። በሰው ህይወትና ሞት ላይ ነው እያወራን ያለ ነው። ስለዚህ ያልሆነ ኮሜንት የምትጽፉት ለምንድን ነው? ስለማይገባኝ ነው። ለምን እንደዛ ስትሆኑ እናንተም ተባባሪ ተብላችሁ ትጠየቃላችሁ ማለት ነው። ለምን? የሰው ህይወት ነዋ። እናት አለው፣ አባት አለው፣ ወንድም አለው፣ ቤተሰብ አለው። ስለዚህ እንደዚህ አይነት ኮሜንት ስትጽፊ የአንቺ ኮሜንት ስክሪንሾት ተደርጎ ትጣሪያለሽ። ለምን? ተባባሪ ተብለሽ ማለት ነው። ለዛ ነው እኔ ሀሳብ ከመስጠት ይልቅ ሁኔታውን ከስር ያለው እንዲረዳና ከዛ በኋላ ደግሞ ከእኛስ ምን ይጠበቃል ወደሚለው ጥያቄ ላይ አይደለም። ዝም ብላችሁ ስትጽፉ ግን በሰው ህይወት ትንሽ አይከብድም እንዴ? ነውር እኮ ነው እንዴ? ሰው እኮ ነው የሞተ እንዴ? እና አንዳንዴ ወደ ህሊናችን እንመለስ እንጂ ያጀማ። እና ከዛ የነበሩ ሰዎች ምንም አይነት የቪዲዮ ማስረጃ የለም ማለት ነው። ከሞተ በኋላ አለ ያስክሬኑ። ልጁ ሲያመልጥ ሲሮጥ ምናምን ምንም የለም። ጩቤውንስ ይዞት ነው የሄደ ወላ ጥሎት ነው የሄደ? የእሱን ይዞት ነው የወጋበትን ይዞት ነው የሄደው። ከዛ ስልኩንም ምኑንም ከሟቹ ጣገር ጥሎት ነው የሄደው። እዚህ ሀገር የራሱ ህጋዊ ነው ልጁ። የወጊው ልጅ ይሄ የምታዩት በምስሉ ላይ ገዳው ነው እና እሱ ሁሉም ነገር እንደሚያዝ ስለሚያውቅ ስልኩንም ሁሉንም ጥሎ ነው የሄደው። አሁን ፖሊስ ማን ጋር ተደዋውሏል፣ ምንድን ብሏል፣ ስልኩን በእጃቸው ላይ ስላለ እያዩ ነው፣ እየመረመሩ ነው። ጓደኞቹም ብዙ የተያዙ አሉ፣ የተደዋወላቸው በዛን ቀን ምናምን ማለት ነው። እና አሁን ልጁ አምልጧል፣ ቤተሰቦቹ ተይዘዋል፣ እሱም ተደብቋል። እና ልጁም ያለበትንም የምታውቁት ካላችሁ እሱ ተይዞ እናት አባቶቹ በእሱ ምክንያት የተያዙ ጓደኞቹን መለቀቅ ስላለባቸው እሱን አሳልፈው ቢሰጡን፣ ያየ ሰው ካለም ደግሞ እንዲነግሩን። እዚህ ላይ ትንሽ ስትናገሪ ጥንቃቄ አድርገሽ ተናገሪ። እሽት አለ ልጁ ከተወጋ በኋላ የመትረፍ እድል ነበረው? ይናገር ነበረ? ይቃቃት ነበር ወይም እየጮኸ እሱ ነው የገደለኝ እሱ ነው የገደለኝ እያለ እየጮኸ ነበር። እዛ ሆስፒታል ሳይደርስ ነው በኋላ የሞተው ማለት ነው። ሆስፒታል ላይ ነው የተወጋው። ሆዱ ላይ ነው 2 ጊዜ ነው የተወጋው።
ልጁን ማወቅ እንችላለን? ሟቹ ነው አይወጣም? ኧረ ችግር የለውም። ከዚህ በፊት አወጣሽው አልወጣም? ሚዲያ ላይ አውጥቼዋለሁ። ከወጣ ችግር የለውም ብናየው። ካላወጣሽው ግን አታውጭ። ይሄ ነው በቃ ይልበሰው። ያ ኦኬ። እሺ መቼ ነው ይህ ድርጊት የተፈጸመው? የታለም ከትላንት ወደ ጠዋት ገና ዛሬ ሁለተኛ ቀኑ ነው ማለት ነው። የአንድ ሀገር ልጆች ናቸው።